ቤቴን ከፍቼ ነበረ። አይ ቲንክ 11 ሰዓት ላይ ነው በቃ እሷ ትተኛለች ምናምን አሉ። ከዛ የሆነ ሰው የሚያውቃት ሰው ስላለ እሱ ጋር ቦይስ እናስቀምጥና ቦይስ ላስቀምጥለትና የሚመልስልኝን አያለው ምናምን ብላ አንድ ልጅ ገባች። ቦይስ አርጌለት ነበርና እስቲ ደውዬ እጠራታለሁኝና ሼር አድርጉልኝ ብሎኝ ነበረ ምናምን ነገር አለች። ማንም ሰው አልመጣምና ምን ልሽ ፈልጌ ነው በቃ ማለት እንዳንድ ሰው እንዳንድ ወንድ ልጅ ስለተሰማኝ ማለት ምንም ላደርግልሽ እግዚአብሔር በሚያውቀው ማለት ምንም ላደርግልሽ ግን እንዳንድ ሰው በቃ በሰውኛ ስለተሰማኝ ነው ያለው ነገር ያለው ሞመንት ያለው ሂደት ማለት በሰው ሆኖ በዚህ ላይ ኔጌቲቭ ኮሜንት የሚሰጥ ሰው አሉ ሰዎች አሉ እንደዚህ ከራሳቸው ጋር የተጣሉ ማለት ህይወት ምን እንደሆነ ያልገባቸው ሰዎች አሉ። ነገ ምን እንደሚመጣባቸው ነገ በህይወታቸው ምን እንደሚመጣ እንኳን ዋስትና በሌለበት አጋጣሚ ሰዎች ላይ ገብቶ እንደዚህ አይነት ኮሜንት መስጠት ጥሩ አይደለም። ሁለተኛ እንደዚህ አይነት ኔጌቲቭ ኮሜንቶችንም አንቺም መግዛት እስጪ ሰዎች በጣም ከባድ ናቸው። እኛ ኢትዮጵያውያን በጣም ከባድ ነን። ሰውን ከምንደግፈው ሰውን ከምናጽናናው ሰውን አይዞህ ከምንለው በቃ ምንድነው ምን ላግዝ ወዳጅ ምንም እኮ ላይኖር ይችላል። ደውዬ ምን ላግዝ ወዳጅ መጥቼ እኮ አጠገብሽ ሆኜ ሰውን ማጽናናት በሐሳብም ሰውን ሼር ማድረግ ሰውን ማገዝ ትልቅ ነገር ነው እና እንደው እስቲ ማለት ከኔ ምን ይጠበቃል ብለሽ ታስቢያለሽ? ምን ላድርግ ላንቺ ምን ላድርግ? እውነቴን ነው እግዚአብሔር በሚያውቀው ማለት እኔ እንደውም በቃ ምን አሰብኩኝ ለምንድን ነው የሆነ ሰብሰብ ብለን በገንዘብ ልናግዛት የሚቻልም ከሆነ በገንዘብ ለምን አናግዛት? በጌምም መጫወት እኮ አለ አንዳንድ ጊዜ እኔ ማለት በግልጽ ነው የምልሽ ማለት ሰው ማለት የሆነ እንዴት ነው ልጅ ምርኩስ ልጅ ማረፊያ የሰው ልጅም አንዳንድ ጊዜ ልጅም ኖሮሽ ሰላም የማታገኝበት ልጅም ኖሮሽ የማታፍሪበት አጋጣሚ እግዚአብሔር አይሳሳትም ጌጤ እውነትም ምንሽ እግዚአብሔር አይሳሳትም በቃ እግዚአብሔር ያደረጋቸው ነገሮች ሁሉ ትክክል ናቸው ብሎ መቀበል ጥሩ ነው ብዬ አስባለሁ ማለት በአንቺ ጫማ ውስጥ ሆኜ ነገሮችን ሳስባቸው ከባድ እንደሆኑ አውቃለሁ ማለት ለመግረሽም ፈልጊያለሁ ከኔ የተሻለ ኤክስፒሪየንስ አለሽ ብዬ አስባለሁ እና ምንድነው እግዚአብሔር መልካም ነው እግዚአብሔር የተሻለ ቀን ያመጣል እና እንደዚህ አይነት ተስፋዎች ነው ያጣችው ጌጤ እንጂ ጥሩ ኤክስፒሪየንስ ያላት መስራት የምትችል ተደውሎበት ነው መሰለኝ ጋይስ ባካችሁ ሁላችሁም ኮፒ አትደውሉ ባካችሁ እና ምን ልልሽ ፈልጌ ነው የተሻለ ኤክስፒሪየንስ የተሻለ ነገር በቃ ማለት ብዙ ነገር ማድረግ የምትችይ ሴት ነሽና እኔ እንደው ምን ላድርግ ጌጥዬ በቃ ማለት ላደርግ የምችለው ነገር ካለ ብትነግሪኝ እኔ እውነቴን ነው ማለት ስላገኘሁሽ ደስ ብሎኛል እኔ በውስጥ ሁሉ ሼር አድርጉልኝ ቲክቶክ አጋጣሚ ነው ስክሮል ሳደርግ ያገኘሁሽና በርካታ ሰዎች የሆነ ኔጌቲቭ እንደሆኑ ሁሉ ፖዚቲቭ አይነት ነገር ላንቺ ያላቸው ሰዎች እንዳሉ እንዳዘነኝ በጣም ብዙ ሰዎች አሉና እነዚህ ብዙ ሰዎች ይኸውልሽ የሰው ልጅ ምናልባት በአንድ ጀንበር ነገሮች ሊቀየሩ እንደሚችሉ አስባለሁ እግዚአብሔር ከፈቀደ በአንድ ጀንበር ነገሮች ይቀየራሉ ስለዚህ እንደው ደጋግ ሰዎችን እንደው አስተባብረን እንደው ምንድነው መደረግ ያለበት ብለሽ ታስቢያለሽ እንደው አድርግነት ነገር ካለ በነገራችን ላይ ባንጃው በጣም ብዙ ሰው ሰላምታ ወርቶልኛል ከሁሉ በላይ ደግሞ በጣም ማከብራት ራሄል የምትባል ልጅ ትላንት በአጋጣሚ እኔ ተኝቼ ሳይሆን ከልጅ ጋር ወደ ሞል ሄጄ ነበርና እዚህ ያለውበት ቦታ አሁን በሹፍርና ነው የምሰራው ከመጣሁኝ አንድ ሳምንት ምናምን ሆኖኛል ሳምንት አልፎኛል ምናልባት መጀመሪያ ላይ የሆነ ትንሽ ከፍቶኝ ነበር እውነቱን ለመናገር ስመጣ ማረፊያ አልነበረኝም እና በጣም በእውነት እንትን ብያለሁ ከዛ ውጪ አሁን ደህና ነኝ እግዚአብሔር ይመስገን እንዳልከው ምናልባት ጌም ብጫወት ደስ ይለኛል እውነቱን ስነግርህ ማለት ነው ከዛ ውጪ ግን እኔ በእርዳታ ድርጅት መውጣት አልፈልግም እርዱኝ ምናምን ማለት ደረጃ ማለት ነው በእርዳታ ደረጃ አሁን እርዱኝ ብዬ መውጣት አልችልም ምክንያቱም
ከዚህ በፊት በጣም ብዙ ነገር ደርሶብኛል። 5 ወር በፊት ብዙ ነገር ደርሶብኛል። በእንደዚህ በእርዱኝ ምናምን በሚለው ነገር ማለት ነው። እንደተባለ ከዚህ በፊት ወጥቼ ተናግሬያለሁ። ላይቭ ላይ እንደዚህ አግዙኝ ምናምን ብዬ ነበረ። የሚገርም ምናልባት አንተ ያየኸኝ በሰሞኑ ነው እና ይሄ ነገር ከ5 ወር ከ6 ወር በፊት ማለት ነው እና በጣም ብዙ ውዝግብ አሳልፎ ምናምን ስሜ ጠፍቶ በብዙ ደረጃ ሰዎች እንትን ካሉኝ በኋላ ቀርቷል። ወደኋላ አጥንጥኜ መመለስ አልፈልግም እውነት ለመናገር ግን እውነት እንዳልከው አሁን እውነት እንደው ያው የፈለገ የሚያደርገው ነገር ነው ያልፈለገ የሚተወው ነገር ነው። ስለዚህ ጌም ብጫወት ደስ ይለኛል እውነቱን ስነግር። ከዛ ውጪ ግን ሰው ፊት ድጋሚ አልቆምም። ኦኬ ያ ማለት አፍሬ ነው ምናምን አይደለም። እውነቱን ስነግር እግዚአብሔርን እንኳን እኔ ማንም ሰው ከቸገረው ይወጣል። በጣም ወጣት የተባለ ይወጣል። የሆነ ነገር የጎደለው ወጥቶ ችግሩን ተናግሮ ሶሉሽን ያገኛል። እንኳን እኔ ቀርቶ ትልቋ ሴትዮ 47 ዓመቴ ነው። ከዛም በሚቀጥል ደግሞ የነርቭ የስኳር የግፊት ታማሚ ነኝ። ከዚህ ጋር ሆኖ እኔ ስራ ብቻ ነው የጠየኩት። ቆንጆ ስራ ቢኖረኝ ሰራለሁ። አሁን ያለሁበት ቦታ መጥፎ አይደለም። ደሞዙ ነው መጥፎ ማለት ያው ካለኝ ኤክስፒሪየንስ ልምድ እኔ 10 ምናምን ዓመት ሰርቻለሁ በሹፍርና ብቻ እዚህ ሀገር ላይ ማለት ነው እና ካለኝ ልምድ አንጻር የሚገባኝን ደሞዝ ማግኘት አልቻልኩም። እሱም ደግሞ ገንዘብ ፍለጋ ምናልባት እግዚአብሔር በሁሉም ነገር ሪዝን አለው። አንተ እንዳልከው እግዚአብሔር አይሳሳትም አይደል እንዴ? እግዚአብሔር አይሳሳትም። ስለዚህ እኔ አመንኩ በቃ ማለት እግዚአብሔር እዚህ ቦታም ሲያመጣኝ ምክንያት አለው። ፕላስ ስመጣ የተቀበሉ ልጆች ድጋሚ እንደሄድ ያልፈለጉበትም ምክንያት አለ። ሁሉ ነገር በምክንያት ነው የሚሆነው። ስለዚህ እኔ አሁን እውነቱን ለመናገር እንዳልከው የሚዘጋጅ ጌም ካለ እጫወታለሁ። ከዛ ውጪ ግን ሰው ፊት መቅረብ አልፈልግም። እኔን ማገዝ የሚፈልግ ማገዝ ይችላል። እሺ ጌጥዬ በቃ ማለት ሰው እናፈላልጋለን። ጌም የሚያጫውት ሰው እናፈላልጋለን። እግዚአብሔር ይረዳናል። እውነቴን ነው። እኔ ማለት ከውስጤ ነው እግዚአብሔር በሚያውቀው ነው ማለት ውስጤን በጣም ስለረበሸኝ ነው። በቃ ማለት እንዴት ብዬ ልንገርሽ ማለት እንደ ሰው ነው እንደ ሰው እግዚአብሔር ይችላል። እኔ እርግጠኛ ሆኜ የምነግርሽ እነዚህ የወጣሻቸው ዳገቶች፣ እነዚህ የወጣሻቸው ስትራግሎች፣ የወጣሻቸው ነገሮች ሁሉ እግዚአብሔር ቆሞ እየተመለከተ ነው። እግዚአብሔር እንደ ሰው አረግ እመኚኝ ነው የምልሽ። በቃ እኔ እንደዚህ አይነት ተስፋ ለራሴ እኔ ምንም ኖሮኛል። እኔ ግብጽ ነው የምኖረው። እግዚአብሔር በሚያውቀው ይሄ ግብጽ ላይ 10 ዓመቴ ነው የምልሽ። የመጣሁበትን መንገድ መድኃኒዓለም እና እኔ ብቻ ነን የምናውቀው። እናቴንም አባቴንም እዚሁ ሀገር ሆኜ ነው ያጣሁት። ግን አንድ ቀን እግዚአብሔር አምላክ ሆይ አንድ ቀን ታሪኬን ትቀይር ይሆን አንድ ቀን የሆነ ቦታ ደርሳለሁ ብዬ አስባለሁ። የሚገርምሽ ነገር ለእናቴ እንደ ዛሬ ማዘር የሆነ ሳንቲም ያስፈልገኛል ብላ ያንን ሳንቲም ልኬላት ሳንቲሙ አልደረሰም። አልደረሰም ያ ሳንቲም እሷ ጋር አልደረሰም እና እስካሁን በቁጭት ውስጥ ነው ያለሁት። ገብቶሻል? ቤተሰብ የለም። እኔ ነኝ ለእናቴ ቀብሯ የቱ ጋር እንደሆነ አሁን ነገ ወደ ኢትዮጵያ ብገባ ቀብሯ የቱ ጋር እንደሆነ አባቴ ቀብር የቱ ጋር እንደሆነ አላውቅም። ገብቶሻል? ይሄ ሁሉ ግን እግዚአብሔር አንተ ነው ያደረግከው። ስለዚህ በቃ አንተ ትክክል ነህ ብዬ ነገሮችን ለእግዚአብሔር ሰጥቶ ገብቶሻል? ስለዚህ አንቺ ጠንካራ ሴት ነሽ። እኔ ስለጨነቀኝ እግዚአብሔር በሚያውቀው ምስርም ታቀኛለች። ምኖረው ካይሮ ነው። ምንም ኖሮኛ አይደለም። ማንም ሞኝም አይደለም ወይ ጌመርም ሞኝም አይደለም። በቃ ብቻ እንደ ሰው የሆነ ስለጨነቀኝ እግዚአብሔር ምስክሬ ነው። ከትላንት ወደ ቤትን ከፍቼ ነበር 400 ሰዎች ነበሩና በቃ ምን እናድርግ ነው ያልኩት። ምንም አላልኩም። አጋጣሚ ግን ፎቶዋን ስለለጠፍኩኝ ሊደብራት ይችላል ምናምን ነገር በቃ ምን እናድርግ ስን በቃ የተቻለንን ሁሉ እናድርግ በቃ እንዴት ነው የሆነ ነገር ቢያንስ የሆነ ነገር እንፍጠር ምናምን ሲል ህዝቡ ኢትስ ኦኬ በቃ እሷንም እናናግራታለን እሷም ትመጣለች ከዛ በኋላ ያሉትን ነገሮች እናደርጋለን ብዬ አልኩኝ። እና እኔ ስላገኘሁሽ ደስ ብሎኛል። ብዙ ማውራት አልፈልግም። እግዚአብሔር ያክብርልኝ። እና ጌጥዬ በርቺ፣ በቃ በርቺ። ምናልባት እኔ በወንድነቴ
ያ ወንድም ስለሆንኩኝ ስራ ግን ነው፣ መከራ ነው፣ የሰው ሀገር ነው። ብዙ ነገሮች ስላሉ መቻል ስላለብኝ እኔ ደግሞ መኖር ስላለብኝ ነው እነዛን ነገሮች ተሸክሚያቸው እየተጓዝኩት ያለሁትና ያንቺ ችግር የበርካታ ኢትዮጵያውያን ሴቶች ችግር ነው። ምናልባት ወደፊት ለፊት አልወጡ ይሆናል። አንቺ ደግሞ ጠንካራ ሴት ነሽ። እግዚአብሔር ምስክሬ ነው። በሹፍርና ይሄን ያክል ዓመት የሰራሽ እድሜ ቁጥር እናቴ ትሙን ነው የምልሽ። እኔ አሁን 49 ዓመቴ ማለት ብታይኝ በቃ ራሴን እንትን ስለምል ማንም ጋር መውደቅ ማለት የሰው መጠቋቆሚያ ሰው ታውቂያለሽ፣ ኢትዮጵያኖች ነን። በጎ ጎን እንዳለን ሁሉ ደግሞ ብዙ እንትኖች አሉና የሰውን አይምሮ መንካት የሚፈልጉ ኮመንት የሰው ልጅ ይኸውልሽ፣ ይሄ አንደበት እኮ ነው ለሰው ልጅ ላይ ህይወት የሚዘራው አንደበት ነው። የሰው ልጅ ላይ ህይወቱን በቃ የመጨረሻ እንዲጠፋ የሚያደርገው አንደበት ነውና በአንደበታችን ቢያንስ በቃ አይዞሽ በርቺ ምን እናግዝሽ ምን ባታደርጉ እንኳን እንደው በዛ ደረጃ ብትሄዱ የሆነ ልቧን ልታደነድኑ ትችላላችሁ፣ ልታጠነክሯት ትችላላችሁና እንደዚህ አይነት ኔጌቲቭ ኮመንት ባሰጡ ደስ ይለኛል። ለማንኛውም ምስር ታውራና ድጋሚው የተመልሼ አለውኝ። እሺ ግን በጣም ነው ማመሰግነው። በዛ ላይ ፈጣሪ አጽና። በእውነት እኔ ልቤን ነው የነካኸው። እውነት ለመናገር እኔ አባቴን እዚህ ሆኜ ነው ያጣሁትና ግን በጣም ነው የሚያመው። ምን ያህል ከባድ እንደሆነ አውቃለሁ። ለእናቴ እንኳን ከመሞቷ 25 ቀን ቀደም ብዬ ገብቼ ነበረ ምናምን። በጣም ከባድ ነው። ከነበረን ቅርበትም አንጻር በጣም ለረጅም ጊዜ እንድታመም ሆኛለሁ ምናምን እና በጣም እንደሚከብድ አውቃለሁ። እንኳን አይደለምና ውጪ ሆነ ሳትቀብር ምናምን በጣም ነው የሚከብደው። በጣም ከአንጀት የማይወጣ ቁስል ተሸክሞ መኖር ነው። ብቻ እግዚአብሔር ጽናቱን ይስጥ። አንዳንዴ ወንዶች ምን ይወጣልናልና ምስርዬ እንዴት ነሽ? እንኳን ደህና ነሽ። ጌጥዬ እንዴት ነሽ? አለው ባንጃውም እንዴት ነህ? ሰሞኑን እያየሁት ነበረ ቪዲዮ፣ ያው ስለማልገባ ነው እሱ ጋር ላይቭ ላይ ገብቶ የምር በጣም እንትን እያለ ነበር። አወራለሁ እያልኩት እና ይሁን ሁሉም ነገር ለበጎ ነው። አንቺ ጀግና ሴት ነሽ። ማርያምን ምንም በቃ የማያልፍ ነገር የለም። ለሁሉም እግዚአብሔር ቀን አለው። መድኃኔዓለምን የምጠይቀው ምን እንደሆነ ታውቂያለሽ? እኔ በህይወቴ ምን እንደምል ታውቂያለሽ? አጥቼ ሰው ፊት አልቆም ነው። ጤናዬን ስጠኝ። 1000 ብርም ብትሆን የራሴን ስራ አታሳጣኝ ነው የምለው። እግዚአብሔር ምስክሬ ነው። የሰው ፊት አያሳይሽ ጌጤ፣ መሆንም የለበት ምንም። ጤናሽን አይንሳሽ። አውቃለሁ እንደሚያምሽ አውቃለሁ፣ ግን ደግሞ ሁሉም ይታለፋል። እኔም የተሻለ ነገር ሌላ ተጨማሪ ስራ የሌለበት ካለ ብዬ ነው ስራ እያልኩ። በጣም ብዙ ሰው ይጠይቀኛል ባይዘዌ ስላንቺ እየመጣ ባዮ ላይ ቁጥሬ ስላለ እንደዚህ መዳም ቤት ነው ምናምን ስለሚሉ የተሻለ ስራ በቃ ትክክለኛ እርግጠኛ የሆነ ነገር ከሆነ በተሻለ ደሞዝ እንደሚገባሽ። አንቺ ጀግና ሴት ነሽ። ብዙ አመት በሹፍርና እየሰራሽ የሰው ልጅ ስለለፋም ስላለፋም አይደለም። ለልፋት ከሆነ ብዙ አመት ለፍተናል ሁላችንም አይደለ? እግዚአብሔር ደግሞ እግዚአብሔርን የሚጠብቅ መጨረሻው ያማረ ነው። ዋናው ትዕግስት ነው። ለሱ መንገር ነው። ሁለተኛ ለሰው እንባሽንም እንድታሳይ አልፈልግም። በቃ ጀግና ነሽ። ለራስሽ ኑሪ። ለራስሽ የሚገባሽን ነገር ካሁን በኋላ ለራስሽ አርጊ። እሺ ካሁን በኋላ ኖረሻል፣ ለሌሎችም ኖረሻል፣ የእህት ልጅም ማሳድገሻል። ለራስሽ ኑሪ በቃ። እግዚአብሔር ደግሞ ቀን አለው። እመኚኝ፣ መጨረሻሽ ደግሞ ያማረ ነው። እኔ ሙሉ ተስፋ አለኝ በእግዚአብሔር። እግዚአብሔር ጤናሽን አይንሳሽ። በቃ ትልቁ ነገር ሰው ፊት አያቁምሽ። በቃ ለአንድ ራስሽ ደግሞ አታንሽም። ከዚህ በኋላ ራስሽን ጥብቅ አድርጌ የሚያምሽም ምንም ካለ እየሄድሽ እየታየሽ ራስሽን እየተንከባከብሽ የማያልፍ ቀን የለም። ነገ ይሄ ያለቀሹ በደስታ እንደ ታሪክ አልፎ ታወሪያለሽ። እመኝኝ ጌጤ፣ እመኝኝ የኔ እናት። እግዚአብሔር እድሜ ይስጥሽ። ደግሞ ምንም ይሄ ምን ካንቺ ሁላችንም እኮ ተቀራራቢ ነን። ማንም ይሄ ገና እኮ ነሽ ውዴ። ሰው በ60 አመቱ ገና ነኝ ብሎ ገና ምሰራ ወጣት ነኝ ብሎ እንትን ይላል። ምንም ያነሰሽ ምንም የጎደለሽ ቆንጆ ነሽ። እግዚአብሔር አምላክ ጤና እድሜ ይስጥሽ። ይሄንን ነገር አልፎ ለማየት
ለማውራት ያብቃሽ። ደግሞ እኔ ሙሉ በሙሉ በመድኃኒዓለም እተማመናለሁ። ቀናለሁ። እግዚአብሔር እኮ የሆነ ነገር ቶሎ የማያደርግልን